የቻናላችን ተከታታዮች እንደምን አላችሁ? የሰዓቱን መረጃ ይዘንላችሁ መጥተናል። ሰሞኑን በተለያዩ ዓለም አቀፍ ውድድሮች ኢትዮጵያውያን አትሌቶች ድልን እያስመዘገቡ መቆየታቸውን ሰምታችኋል። በርካታ አትሌቶቻችን በተለያዩ መድረኮች አሸናፊ በመሆን እንግዲህ ለግላቸው ጠቀም ያለ ጥቅምን ሲያገኙ የሀገራቸውንም ባንዲራ ከፍ አድርገው በተለያዩ መድረኮች ማውለብለብ ችለዋል። ያም ሆኖ ግን አንዳንድ መረጃዎች ደግሞ እጅግ አስደንጋጭ ሆነው ሰምተናል። አሁንም የዓለም አትሌቲክስ የንጽህና ክፍል ኢትዮጵያዊቷ የረጅም ርቀት ሯጭ ጀሚላ ወርቴሳ ኢፒኦ የተሰኘ የተከለከለ ኃይል ሰጪ መድኃኒት ተጠቅማ በመገኘቷ የ3 ዓመት እግድ አስተላልፌባታለሁ ሲል እንግዲህ ይፋ ማድረጉ ታውቋል። አትሌቷ እገዳው የተላለፈባት እንደ አውሮፓውያን አቆጣጠር እንግዲህ በሰኔ ወር በ15ኛው ቀን 2025 በቻይና በተካሄደው የጓንግ ማራቶን ላይ ከሰጠችው የሽንት ናሙና ላይ በተደረገ ምርመራ ስፖርታዊ ውጤቱን ለማዛባት የሚረዳው ኤርትሮፖይቲን የተሰኘ እንግዲህ አበረታች መድኃኒት መገኘቱን ተከትሎ ነው እንግዲህ ይህንን ውሳኔ ያሳለፈው። የ39 ዓመቷ ጀሚላ መድኃኒቱን ስለመውሰዷ ለቀረበባት ክስ በሰጠችው ምላሽ ሻጩ ጉዳት የሌለው ቫይታሚን ነው ብሎ ስላረጋገጠልኝ ቫይታሚን ነው ብዬ በማሰብ ተጠቅሜያለሁ። በኋላ ግን በጸረ ዶፒንግ ሕግ የተከለከለ መሆኑን አውቄያለሁ ስትል ስህተቷን አምናለች። ያለ ሕክምና ባለሙያ ምክር በመውሰዷም ሙሉ ኃላፊነቱን እንደምትወስድ እንግዲህ በደብዳቤ መግለጿን የታወቀው። እንደ ዓለም አትሌቲክስ ሕግ እንዲህ ላለ ጥፋት የሚጣለው ቅጣት 4 ዓመት ቢሆንም አትሌቷ ጥፋቷን በቶሎ አምና በመቀበሏ የ1 ዓመት ቅናሽ ተደርጎላት ቅጣቷ ወደ 3 ዓመት ዝቅ እንዲል ተደርጓል የተባለው። በዚህ መሰረት አትሌት ጀሚላ ወርቴሳ እንደ አውሮፓውያን አቆጣጠር እንግዲህ ከሐምሌ 31 ቀን 2025 ዓ.ም ጀምሮ በጊዜያዊነት ካቀደችበት ዕለት ማለት ነው ከዚያ ጀምሮ የሚቆጠር ለሚቀጥሉት 3 ዓመታት በየትኛውም ውድድር እንዳትሳተፍ መታገዷ ነው የታወቀው። እንደ አውሮፓውያን አቆጣጠር በሰኔ 15 ቀን 2025 ዓ.ም ጀምሮ ያስመዘገበቻቸው ውጤቶች በሙሉ የተሰረዙ ሲሆን ያገኘቻቸው ሜዳሊያዎች፣ ሽልማቶች እና የገንዘብ ጥቅሞች እንዲመለሱ ነው እንግዲህ የተወሰነው። እንዲህ አይነት ክፍተቶች በአትሌቶቻችን ላይ በማወቅም ባለማወቅም በመዘናጋት እየተፈጠሩ እንደሆነ ከዚህ በፊት በተደጋጋሚ እኛም በዘገባዎች ወደ እናንተ ስናደርስ ቆይተናል። በተለይ በኢትዮጵያ ከዶፒንግ ጋር በተያያዘ ጥብቅ ምርመራ እየተካሄደ እንደሆነ ኢትዮጵያ ማስታወቋ ይታወቃል። ሆኖም አትሌቶች በተለያየ መልኩ ለዚህ ችግር ተጋላጭ ሲሆኑ ይስተዋላል። አትሌቷም እንግዲህ ከዚህ ጋር በተያያዘ አሸናፊ በነበረችበት ውድድር እስከ መሰረዝ የሚደርስ ውጤቶቿንም የሚያበላሽ እንዲህ አይነት ትልቅ ፈተና ውስጥ ገብታለች ማለት ነው። ባሳለፍነው ዓመትም እንግዲህ ከጸረ አበረታች ቅመሞች የሕግ ጥሰት ጋር በተያያዘ በርካታ የኢትዮጵያ አትሌቶች እንግዲህ ቅጣት እንደተላለፈባቸው ይታወቃል። የጸረ አበረታች ቅመሞች የሕግ ጥሰት ፈጽመዋል የተባሉ አትሌቶች እንግዲህ የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ቅጣት እንደተላለፈባቸው አሳውቆ ነበር። የዛሬ ዓመት አካባቢ ማለት ነው። አትሌት ህብስት ጥላሁን አስረስ፣ ሳሙኤል አባተ ዘለቀ እንዲሁም ፀሐይ ገመቹ በያን የተከለከሉ አበረታች ቅመሞችን በመጠቀም የሕግ ጥሰት መፈጸማቸው ተረጋግጦ ቅጣት የተጣለባቸው እንግዲህ አትሌቶቻችን እንደነበሩ በወቅቱ አሳውቆ ነበረ። በዚህም መሰረት አትሌት ፀሐይ ገመቹ በያን በተደረገው የአትሌት ባዮሎጂካል ፓስፖርት ምርመራ አበረታች ቅመም መጠቀሟ መረጋገጡን የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን አስታውቆ ነበረ። በፈረንጆቹ ጥቅምት 30 ቀን 2024 ጀምሮ ለ4 ዓመታት በማንኛውም የስፖርት ውድድር እንዳትሳተፍ እንግዲህ የተወሰነባት አትሌት ነበረች። በተጨማሪም ከ2020 እስከ ጥቅምት 30 ቀን 2024 ዓ.ም ጀምሮ ያስመዘገበችው ውጤት እንዲሰረዝ ቅጣት እንድትጣለባትም ነበር የተገለጸው በወቅቱ። እንዲሁም አትሌት ህብስት ጥላሁን አስረስ ቻይና ሀገር ውስጥ በነበረ ውድድር ላይ በተካሄደው ምርመራ እንግዲህ የተከለከለ ንጥረ ነገር ተገኝቶባታል በመባሉ መጠቀሟ ተረጋግጦ እንግዲህ እሷም ቅጣት ያገኘች አትሌት ነበረች። በዚህም መሰረት በፈረንጆቹ ከሰኔ 3 ቀን 2024 ጀምሮ ለ2 ዓመታት በማንኛውም የስፖርት ውድድር እንዳትሳተፍ እገዳ እንደተጣለባት እንግዲህ ከባለስልጣኑ የሚገኙ መረጃዎች አሳይተዋል በወቅቱ። በተመሳሳይ
መልኩ አትሌት ሳሙኤል አባተ ዘለቀ በፈረንጆቹ የካቲት 29 ቀን 2023 በተካሄደው ምርመራ እንግዲህ እሱም ንጥረ ነገር የተከለከለ ንጥረ ነገር ማለት ነው መጠቀሙ ተረጋግጦ ቅጣት የተላለፈበት መሆኑ ታውቋል በጊዜው። በመሆኑም በፈረንጆቹ ከሚያዝያ 17 ቀን 2024 ጀምሮ ለ2 ዓመታት በማንኛውም ስፖርት ውድድር እንዳይሳተፍ እግድ ተጥሎበታል። በቀጣይም በኢትዮጵያ በየደረጃ የሚደረገው ምርመራ ቁጥጥር ተጠናክሮ ይቀጥላል ሲል በወቅቱ እንግዲህ የሚመለከተው አካል መግለጹ ይታወቃል። የስፖርት አበረታች ቅመሞችን በመጠቀምም ይሁን በሌላ መልኩ የጸረ ዶፒንግ የሕግ ጥሰት በሚፈጽሙ አትሌቶች እና ከጀርባ ሆነው በሚተባበሩ ሌሎችም ግለሰቦች ላይ የሚወሰደውን የእርምት እርምጃ ጠናክሮ እንደሚቀጥል የኢትዮጵያ ጸረ አበረታች ቅመሞች ባለስልጣን ያኔ አሳውቋል። ከዛ ወዲህ እንግዲህ በተለያዩ ከተሞች የጸረ አበረታች ቅመሞችን የሚያረጋግጥ ስራ እየተሰራ ነው። አትሌቶች ከዚህ ነፃ እንዲሆኑ ማረጋገጥ የሚቻልባቸውን በርካታ ስራዎች እየተሰሩ እንደሆነ እንግዲህ ተቋሙ በተከታታይ እያሳወቀ ይገኛል። በንቅናቄ ደረጃ አትሌቶች ከእንደዚህ አይነት ነገር ራሳቸውን እንዲጠብቁ በማወቅም ባለማወቅም እዚህ አይነት ነገር ውስጥ እንዳይገቡ እንግዲህ በዚሁ አጋጣሚ ሲያሳውቅ ሲያስጠነቅቅ ቆይቷል ተቋሙ። ያም ሆኖ እንግዲህ አትሌት ጀሚላ ወቴሳ እነዚህ አይነት ነገር ውስጥ ተገኝታለች ተብሎ እንግዲህ እርምጃ በዓለም አቀፍ ደረጃ የተወሰደባት አትሌት ሆናለች። ይህንን እርምጃ የወሰደው የዓለም አትሌቲክስ የንጽህና ክፍል ነው ማለት ነው። ኢትዮጵያዊቷ የረጅም ርቀት ሯጭ ጀሚላ ወቴሳም እንግዲህ ጥፋቷን አምናለች። ባለማወቅ እንግዲህ በቸልተኝነት ይህንን ጉዳይ እንደፈጸመች ነው በደብዳቤ ያሳወቀችው። ይህንንም ተከትሎ የ1 ዓመት እገዳው ተነስቶላት የ3 ዓመት ሆኗል ማለት ነው። እንዲህ አይነት እርምጃዎች የሚወሰዱት ለ4 ዓመት ነው አትሌቶች የሚታገዱት። ያም ሆኖ እሷ ግን ጥፋቷን ቶሎ በማመኗ የ3 ዓመት እግድ እርምጃ ተወስዶባታል ማለት ነው። የ39 ዓመቷ ጀሚላ መድኃኒቱን ስለመውሰዷም እንግዲህ ከሻጩ ጋር ያገናኝተዋለች። ጉዳት የሌለው ቫይታሚን ነው ብሎ የሸጠልኝ ብላለች። ነገር ግን ባለማሰብ አርቄ ባለማሰብ ተጠቅሜዋለሁ፣ በዶፒንግ ሕግ የተከለከለ መሆኑን አውቅ ያለው ስትል ነው በስህተቷን በይፋ ያመነችው። እንዲህ ያለ ጥፋት እንግዲህ ለ4 ዓመት ቅጣት የሚያስወስንባት ቢሆንም በማመኗ ብቻ 3 ዓመት ቅጣት እንድታገኝ ሆኗል ማለት ነው። እንግዲህ ውድ የቻናላችን ተከታታዮች ከመረጃዎቻችን ጋር አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ላይክ፣ ሼር፣ ሰብስክራይብ አድርጉ። በሌላ መረጃ በሌላ ጊዜ እንገናኛለን። ሰላም።